ያልሞተ ልጅ እግዚአብሔር የለውም። አሁን ዓለም የምታስተምረው የእግዚአብሔር ልጅ ያልሞተ መለኮት ከዘላለም የነበረ ዘላለማዊ ልጅ ነው። ክርስትና ይመስላል እንጂ ከክርስትና ውጭ ያሉ ኢየሱስ አልሞተም ብለው የሚያስተምሩ አሉ። ልክ እንደዛ ማለት ነው። የእግዚአብሔር ልጅ ማለት እግዚአብሔር ወልድ ማለት ነው ከተባለ እግዚአብሔር ወልድ ደግሞ የሚሞት ነገር አይደለም ካሉ፣ ስለዚህ የሞተ ልጅ የለም ማለት ነው። አብ በሁሉ ቦታ የሚገኝ ስንጸልይም እንደተባለው ሁልጊዜም ይህን ነገር ገልጸዋል። በሰማያት የምትኖር ብሎ ስለ አብ አስተምሮናል። እንደገና በእኔ የሚኖር ብሎ ደግሞ ስለ አብ አስተምሮናል። ስለዚህ አብ ስንል በወልድም የሚኖር በሁሉ ቦታም የሚገኝ የሚለውን የመጽሐፍ ቅዱስን ሀሳብ ይዘን ነው የምንናገር። ልጅህን አክብረው ካለ አየህ ሌላ አካል ቢሆን ነው በእኔ ነው የሚኖረው የተባለውን አብ እንዴት አክብረው ብሎ ይናገራል? አክብረው ካለ ልጁና አብ ወይም አብና ወልድ የተለያዩ አካላት መሆናቸውን ያሳያል የሚል መጽሐፍ ቅዱስን አጥንቶ የማያውቅ ሰው የሚያወራውን ወሬ ይወራል። አንድ የመጽሐፍ ቅዱስ ሀሳብ ሲጠና ዝም ብሎ እኛ የምናውቃት ክፍል ብቻ አይደለችም ለጥናት የሚቀርበው፣ ሁሉም የመጽሐፍ ቅዱስ ሀሳብ ይቀርባል። እነዚህ ወገኖቻችን ልጅህን አክብረው ስላለ ልጁ ሌላ አካል የመሰላቸውን ሰዎች አንድ ቻሌንጅ አለኝ። እንደው በፈለጋችሁት አይነት አነባበብ ብታነቡ በ17ኛ ምዕራፍ ላይ እንዲቀመጥ የተቀመጠ ነው። ምዕራፍ 1 ሳይነበብ ምዕራፍ 2 ሳይነበብ እስከ ምዕራፍ 16 ያለው ሳይነበብ እንዴት ተደርጎ ነው ተዘሎ ሁሉም ሲወጣ? እስኪ ዮሐንስ ወንጌል ምዕራፍ 17 አውጡ፣ ታሪክ አሳያቸዋለሁ። እንዴት ይሆናል? እንዴት ስለ ምዕራፍ 17 ብቻ ይወራል? ምዕራፍ 17 ምን ይደረጋል? ምዕራፍ 15 ምንድን ነው የሚደረገው? ምዕራፍ 16 ምንድን ነው የሚደረገው? አብን አክብረኝ ማለቱ የአብ መኖሪያን ከወልድ ውጭ ሊያደርገው አይችልም። ለምን? ምዕራፍ 14 ላይ በእኔ የሚኖረው አብ ስራውን ይሰራ ብሎ ተናግሯል። እኛ እንኳን በአቅማችን እኮ መዝሙረ ዳዊት 103ን ብታነቡ፣ መዝሙረ ዳዊት 104ን ብታነቡ እኮ ነፍሴ ሆይ እግዚአብሔርን ባርኪ ይላል ዳዊት አይደል? ይህ አይነት አጠናን ቢጠና ነው ሆይ የሚባል አካል ሊፈጠር የሚችለው። አሁን እዚህ ጋር አባት ሆይ አለ። ሆይ ስላለ ሆይ ካለ ሌላ አካል እንደዚህ አይነት ትርጉም የሚተረጉሙ ሰዎች ነፍሴ ሆይ ሲል ሆይ የሚባል አካል ለምን አይፈጥሩም ታዲያ? እና ነፍሱን አሁን ከዳዊት ወጥቶ ሌላ ቦታ ይሆናል። ነፍሴ ሆይ እግዚአብሔርን ባርኪ ስላለ ነፍሴ ሆይ ብሏልና ሌላ ቦታ ብትሆን ነው ሊባላል? ሆይ የሚባል አካል አለ። አብና ወልድ የተለያዩ አካላት ናቸው ብሎ የሚያምኑ ሰዎች ሆይ የሚባል አካል ፈጥረው ነው የሚያመልኩት። ይህን አጠናን የሚሉ ስኮላር ነን የሚሉ ሰዎች ሆይ የሚባል አካል ፈጥረውላቸው ሆይ የሚባል አምላክ ያመልካሉ። ሆይ ከሚባል አምልኮ፣ ሆይ ከሚባል አካል እግዚአብሔር ነፃ ወጣል። ሆይ የሚባል አካል የለም። ምንድነው ማድረገው? አጠር ያለች ጊዜ ወስድና አንድ ሚስጥር አካፍላችኋለሁ። ከባለፈው የቀጠለ ነገር ነው። ስለዚህ መነሻችን የሚሆነው ራዕይ መጽሐፍ ላይ ነው። እግዚአብሔር ይመስገን። ሁላችሁንም ቀደም ብዬ ሰላም ስል ያልነበራችሁ ወገኖቼን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። በተቻለ መጠን እንግዲህ ምን ለማድረግ ነው የምንሞክረው? ያለውን በእኛ በኩል ያለውን እውነት ማሳየት፣ መሞገት የሚፈልጉ መሞገት እንችላለን የሚሉ ሰዎች ደግሞ ገብተው እንዲሞግቱ እድል መስጠት፣ መማር የሚፈልጉ ማወቅ የሚፈልጉትን በእኛ በኩል ምንችለውን ማድረግ ነው። ከዛ በተረፈ ግን ማንንም የማሳዘን ወይም ሌላ አይነት ስሜት የመፍጠር ፍላጎት የለኝም። እናንተም እንደዛው ቢሆን ጥሩ ነው። ማለት በተቻለ መጠን ያላቸውን ነገር ለማስረዳት ሞክሩ። ሰው ካልተቀበለ ደግሞ መጸለይ ነው እንጂ ከዛ የሚያልፈው ነገር ህይወትን አይለውጥም። እኔ የተናገርኩትን ነገር ስላልተቀበላችሁኝ ብዬ እናንተን ዝም ብዬ የክፉ ቃሎች ብጠቀም ወይም ደግሞ ሌላ አይነት ነገር ቢደረግ ምንም አይጠቅምም። ምክንያቱም አንድ ቀን ሊገባችሁ ይችላል። አንድ ቀን ልትረዱ የምትችሉበት ቀን ሊመጣ ይችላል። በተመሳሳይ እኔንም እንደዛው ሌሎችንም ወገኖች እንደዛ ማሰብ ጥሩ ነው። ዛሬ ስላልተቀበለ ሙልጭ አድርጌ ሰድቤው አንጓትቻው ምናምን ምን ይጠቅማል? ምንም። በቃ አልተስማማንም፣ እግዚአብሔር ይግለጥልህ ብሎ ጸልዮ በፍቅር በአክብሮት መለያየት ነው የሚጠቅመው። እሱ ነው። ከዛ አንድ ቀን እድል ማግኘት ሊኖር ስለሚችል
ያልተቀበለንም ሰው ያው እሱም ነፍስ አለው። እንግዲህ የእግዚአብሔር መንግስት ጉዳይ ከሆነ የምንነጋገረው እሱ ነው መሆን ያለበት ብዬ ነው የማስበው። ሌላ የግል እንትን የለንም መቼም ከአንዳችን ላይ የወሰድነው የሆነ የግል ጉዳይ የለንም። የወንጌል ጉዳይ ከሆነ ደግሞ ወንጌል ሼር መደራረግ፣ ማስረጃዎችን ማቅረብ፣ እውነቱ ይሄ ነው ብሎ ማሳየት፣ ካልሆነ ደግሞ ካልተቀበለ ያ ሰው እግዚአብሔር እንዲረዳው እንዲያሳየው እንዲገልጥለት መጸለይ፣ ይሄ ነው መሆን ያለበት የሚል እምነት ነው ያለኝ። በዛ መንገድ ነው እኔ እንግዲህ ይህንን ነገር ማቅረብ የምፈልገው። በድጋሚ አሁን የገባችሁ ሰዎች ያለው ሁላችሁንም በጌታ በኢየሱስ ስም ሰላም ብያለሁ። ራዕይ መጽሐፍ ምዕራፍ 19 ላይ በጣም የሚገርም ሀሳብ አንስተናል። ከዛ ጀምራለሁ። ራዕይ መጽሐፍ ምዕራፍ 19 ቁጥር 11 ላይ ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማያትም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። የብርቱ ቁጣውን የወይን ጠጅ የእግዚአብሔር እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን ጠጅ መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉሥና የጌታዎች ጌታ የሚል ስም አለው ይላል። እግዚአብሔር ይመስገን። እንግዲህ እዚህ ላይ ሰፊ ብዙ ነገሮች እንዳሉ ታያላችሁ። እግዚአብሔር የተመሰገነ ይሁን። ሁሉንም በአንድ ቀን ማየት አይቻልም እና እዚህ ላይ ትኩረት ሰጥቼ እንድናየው ማቀርብላችሁ ክፍል ከላይ በርዕስ አድርጌን አስቀምጨዋለሁ። ቁጥር 12 ላይ ያለው ሀሳብ ነው። ዓይኖቹ እንደ እሳት ነበልባል ናቸው ካለ በኋላ በራሱም ላይ ብዙ ዘውዶች አሉ ይላል። በራሱም ላይ ብዙ ዘውዶች አሉ ይላል። ይሄ ከፍጥረታዊ እይታ በጣም ወጣ ያለ ነው። አሁን ሌሎቹ ነገሮች ዓይኖቹ እንደ እሳት ነበልባል ናቸው፣ ኦኬ፣ ያው ምንም ያገላለጽ ጉዳይ ሊመስለን ይችላል። ቢሆንም እንደ እሳት ነበልባል የሚለው ቃል ትልቅ ትርጉም ያለው ነው። ዓይኖች አሉት ሳይሆን ዓይኖቹ እንደ እሳት ነበልባል ናቸው የሚለው እንደው ዝም ብለን እንደ ተራ ዓይን እንዳናየው ያደርጋል። ከዛ ቀጥሎ ግን በራሱም ላይ ብሎ በራሶቹም ላይ አይልም። በራሱም ላይ ብሎ አንድ ራስ ከጠቀሰ በኋላ ብዙ ዘውዶች ደግሞ አሉት ይላል። በራሱም ላይ ብዙ ዘውዶች አሉ። በራሱም ላይ ዘውድ አለ አይልም። በራሱም ላይ ብዙ ዘውዶች አሉ። አንድ ራስ ብዙ ዘውዶች። ይሄ ነው ጌታ ኢየሱስ። እኛ በለመድነውና እኛ በምንገምተው ልክ ኢየሱስን መጠበቅ እንደማንችል ነው የሚያሳየው። ቤትም ሀገር ላይ ዘውድ ካለ አንድ ራስ ካለ እዛ አንድ ራስ ላይ አንድ ዘውድ ነው ሊቀመጥ የሚችለው። የኢየሱስ ክርስቶስን ግን በሱ በኩል መጠበቅ የለባችሁም ነው። አንድ ራስ ነው ግን ብዙ ዘውዶች አሉ ይላል። ይህን የሚችል እሱ ብቻ ነው። ከኢየሱስ ውጪ በመጽሐፍ ቅዱስ ውስጥ አንድ ራስ ብዙ ዘውዶች ያሉት ተብሎ የተጠቀሰ ሌላ ማንም የለም። ብዙ ዘውዶች የማይቆጠሩ
ግን አንድ ራስ። ይሄ ነው ጌታ ኢየሱስን እንደዚህ ነው ማወቅ ከፈለግን እንጂ አንድ የሆነች ነገር ሰተነው በቃ እሱ ይሄኛው ብቻ ነው ብለን የምናስቀምጠው እንዲሆን አልተፈለገም። ባለፉት ጊዜያቶች ለመናገር ለማስረዳት እንደምሞክረው ዓለም ጌታ ኢየሱስን እንዴት አድርጋ እንደምትገምተው ልክ በሰውኛ ደረጃ እንደዚህ ካለ እንደዚህ ነው፣ በቃ እንዲህ ካለ እንዲች ነው፣ እንዲህ ካለ እንዲች ብቻ ነው፣ እዚች ጋር እንዲህ ካለ እንዲች ነው እያሉ የሆነ አንድ ትንሽዬ ነገር ለማስቀመጥ በሚሞክሩት በዛ ልክ የተቀመጠ እንዳልሆነ በጣም ከፍ ያለ እንደሆነ እንድናይ ያስገድዳል። እና አንዳንድ ነገሮችን ለማንሳት እሞክራለሁ ዛሬም። ጌታ ኢየሱስ ክርስቶስ ይመስገን። መጽሐፍ ቅዱሳችን ስለ አብና ስለ ወልድ በሚያስተምርበት ቦታ ላይ ወልድ የሚለውን ለእኛ የሞተልንን ከዛም በኋላ ደግሞ ከሙታን የተነሳልንን አካል ወልድ ብሎ ያስቀምጣል፣ ወይም ልጅ ብሎ ያስቀምጣል። ለዚህ ማስረጃ ሁለት ጥቅሶችን መጥቀስ እችላለሁ። አንደኛው ሮሜ መጽሐፍ ላይ ነው። እግዚአብሔር ይመስገን። በእነዚህም አሁን በማነሳቸውም ሆነ በሌሎች ጉዳዮች ላይ ጥያቄ ያላችሁ የጥያቄ ሰዓት ስለምሰጥ እዛ ላይ ገብታችሁ መጠየቅ ይቻላል። ቶሎ ቶሎ ብዬ ሀሳቡን ልጨርስ። ሮሜ መጽሐፍ ምዕራፍ 5 ላይ ምን ይላል? ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ስለዚህ ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ስለዚህ የሞተልን የእግዚአብሔር ልጅ ይባላል። እግዚአብሔር ይመስገን። የሞተልን ብቻ ሳይሆን ደግሞ ሞቶ ደግሞ የተነሳልንም እንደሆነ ደግሞ ለማጽናት ደግሞ አሁንም ሐዋርያው ጳውሎስ ለተሰሎንቄ ሰዎች በጻፈው መጽሐፍ ላይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ስለዚህ ከሙታን ያስነሳውን ልጁን፣ ሮሜ የሞተልንን ይላል። አንደኛ ተሰሎንቄ ደግሞ ከሙታን ያስነሳውን ልጁን ይላል። ስለዚህ የእግዚአብሔር ልጅ የሚባለው ከሙታን የተነሳው ነው። ያልሞተ ልጅ እግዚአብሔር የለውም። አሁን ዓለም የምታስተምረው የእግዚአብሔር ልጅ ያልሞተ ነው፣ መለኮት ነው፣ ከዘላለም የነበረ ዘላለማዊ ልጅ ነው። ስለዚህ ልክ እንደ ሌላ አሁን ክርስትና ይመስላል እንጂ ከክርስትና ውጭ ያሉ ኢየሱስ አልሞተም ብለው የሚያስተምሩ አሉ። ከክርስትና ውጭ ያሉ ቤተ እምነቶች ማለት ልክ እንደዛው ማለት ነው። የእግዚአብሔር ልጅ ማለት እግዚአብሔር ወልድ ማለት ነው ከተባለ እግዚአብሔር ወልድ ደግሞ የሚሞት ነገር አይደለም ካሉ፣ ስለዚህ የሞተ ልጅ የለም ማለት ነው። አለበለዚያ ደግሞ ሞቷል፣ ልጁ ሞቷል ብለን በቀበል ከተፈለገ ያ የሞተው ስለምንድን ነው የሚያወራ ያለው? ምኑ ነው የሞተው? የሚታይ የሚዳሰስ የሚጨበጥ ነገር ነው የሞተው። የሚታይ የሚዳሰስ የሚጨበጥ አካል ነው የተነሳው። ይሄ ምንድን ነው ተብሎ የተገለጸው? የእግዚአብሔር ልጅ። የእግዚአብሔር ልጅ ይሄ ነው። ያልሞተ የእግዚአብሔር ልጅ ይሄ። ሞቷል ከተባለ ደግሞ የእግዚአብሔር ልጅ የሚለው ይሄ የሞተው ከሙታን የተነሳውን አካል ነው የሚያመለክተው ማለት ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ልጅ ሲል ያ ስለኛ የሞተልንን፣ የእግዚአብሔር ልጅ ሲል ለኛ ሞቶ የተነሳልንን አካል እያመለከተ ነው መጽሐፍ ቅዱስ። እግዚአብሔር የተመሰገነ ይሁን። ይሄ የእግዚአብሔር ልጅ ወይም ደግሞ በግዕዙ ወልድ የምንለው
በውስጡ ደግሞ በሱ የሚኖር አብ አለው። እንደ ፍጥረታዊ አባትና ልጅ አይደለም። ፍጥረታዊ አባትና ልጅ የየራሳቸው ፊዚካሊ የሆነ አካል ያላቸው ናቸው። ስለዚህ በአብና በወልድ መካከል ያለው ግንኙነትን በፍጥረታዊ አባትና ልጅ መመሰል የሚቻል አይደለም። በጣም ብዙ ስለ ኢየሱስ የተሳሳተ ግንዛቤ ዓለም የምታስተምርበት አንዱ ችግር ልክ የኢየሱስ ክርስቶስን የአብና የወልድን ግንኙነት ልክ በምድራዊ የአባትና የልጅ ግንኙነት አይነት በማድረግ ይኸው እኔ አባቴ የራሱ አካል አለው፣ እኔም የራሴ አካል አለኝ፣ ስለዚህ እኔና አባቴ የተለያየ አካል ነን ምናምን እያሉ በእንደዛ አይነት ነገር ነው። ይሄ እኮ አንድ ራስ ብዙ ዘውዶች ነው የምናወራው። አንድ ራስ ብዙ ዘውዶች ስለሚባል ኢየሱስ እያወራን አንድ እዚህ ስለ ምድራዊ አባትና ስለ ምድራዊ ልጅ ምሳሌ ሊሰጥ አይችልም። እንደዛ በአንድ ራስ ብዙ ዘውዶች ያሉት ምድራዊ አባት የለም። በአንድ ራስ ብዙ ዘውዶች ያሉት ምድራዊ ልጅ የለም። ይሄ የተለየ የመጽሐፍ ቅዱስ ብርሃን ነው። እግዚአብሔር ይመስገን። መጽሐፍ ቅዱስን ስናጠና በራሱ በመጽሐፍ ቅዱሱ ሐሳብ ነው የምናጠናው እንጂ የእኛን ምድራዊ ግሳንግስ ሰብስበን መጽሐፍ ቅዱስ ውስጥ አስገብተን በእኛ ግሳንግስ መጽሐፍ ቅዱስን እንድንፈታ መታገል የማይሆን ነገር ነው። እንዴት ሊሆን ይችላል ይላል። እንዲህ አሁን ለምሳሌ በምድር ላይ እንደዚህ መሆን ይቻላል እንዴ? ምድራዊው ላይ አይቻልም። በአንድ ራስ ብዙ ዘውዶች በሆነ ኢየሱስ ላይ ግን ይቻላል። ምናወራው መንፈሳዊ ነገር ነው። ምናወራው ሰማያዊ ነገር ነው። ስለዚህ ሰማያዊው ነገር እንዴት ነው የተገለጸው የሚለው ነው እንጂ የሚጠናው በምድራዊው አይቻልም በሚል ሰማያዊውንም እንደዛው እንድንፈታ የሚደረገው ግርግር ዓለም የምታደርገው ነገር በጣም አሳዛኝ ነው። ብዙ ዓለም እየተፈተነችበት ያለው ጉዳይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድን ነው የሆነው? አብ በሁሉ ቦታ የሚገኝ ስንጸልይም እንደተባለው ሁልጊዜም ይህን ነገር ገልጸዋለሁ። በሰማያት የምትኖር ብሎ ስለ አብ አስተምሮናል። እንደገና በእኔ የሚኖር ብሎ ደግሞ ስለ አብ አስተምሮናል። ስለዚህ ይሄ ወልድ የምንለው ወይም የእግዚአብሔር ልጅ የተባለው ለእኛ ሞተልን የምንለው እንደገና ከሞተም በኋላ ደግሞ ተነሳ የሚባለው አካል በዛ የሚኖር አብ አለ። ይሄ አብ ግን በዛ አካል ለእኛ ሞቶልናል ተነስቶልናል በምንለው የእግዚአብሔር ልጅ በምንለው አካል ውስጥ ብቻ የሚኖር ሳይሆን በሁሉ ቦታ ደግሞ የሚገኝ ነው መንፈስ ስለሆነ። ስለዚህ አብ ስንል በወልድም የሚኖር በሁሉ ቦታም የሚገኝ የሚለውን የመጽሐፍ ቅዱስን ሐሳብ ይዘን ነው የምንነጋገረው። ኢየሱስ አንድ ራስ ብዙ ዘውዶች ስለሆነ የሚገርሙ አይነት አገላለጾች ይጠበቃሉ። ለምሳሌ በዮሐንስ ወንጌል ምዕራፍ 17 ላይ እንደዚህ የሚል ቃል ታገኛላችሁ። ዮሐንስ ወንጌል 17 በጣም ብዙ ጊዜ የሚጠቀስ ጥቅስ ነው። እንደዚህ ይላል፣ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ኦኬ፣ አሁን ቅድም አይተናል። ልጅህን አክብረው። ልጁ ማለት ምንድን ነው? የሞተው ከሙታን ደግሞ የተነሳው ምን ነው ተብሏል? ልጁ ያ አካል ነው። ልጁ የሞተው ከሙታን የተነሳው አካል እሱ ልጁ ነው። ስለዚህ ግን እዚህ ላይ ልጅህን አክብረው ካለ አየህ፣ ሌላ አካል ቢሆን ነው። አክብረው ካለ እንዴት በውስጡ የሚገኘውን አብ በእኔ ነው የሚኖረው የተባለውን አብ እንዴት አክብረው ብሎ ይናገራል? አክብረው ካለ ልጁና አብ ወይም አብና ወልድ የተለያዩ አካላት መሆናቸውን ያሳያል የሚል መጽሐፍ ቅዱስን አጥንቶ የማያውቅ ሰው የሚያወራውን ወሬ ይወራል። በእርግጥ እዚህ መጥቶ የሚያወራ የለም፣ ሰምቼ አላውቅም። እዚህ እኛ ጋር መጥቶ ፊት ቀርቦ የሚያወራ የለም። ሌላ ቦታ ነው ገብቶ እንደዛ ሲወራ የሚዋለው። እዚህማ ማስረጃ ይጠየቃል። እዚህ ጋር ጥቅሶች በሙሉ ይመጣሉ። አንድ የመጽሐፍ ቅዱስ ሐሳብ ሲጠና
ዝም ብሎ እኛ የምናውቃት ክፍል ብቻ አይደለችም ለጥናት የሚቀርበው። ሁሉም የመጽሐፍ ቅዱስ ሐሳብ ይቀርባል። እነዚህ ወገኖቻችን ልጅህን አክብረው ስላለ ልጁ ሌላ አካል የመሰላቸውን ሰዎች አንድ ቻሌንጅ አለኝ። ዮሐንስ ወንጌል እንግዲህ ይሄ ዮሐንስ 17 ነው አሁን ያነበብነው። እንደው በፈለጋችሁት አይነት አነባበብ ብታነቡ በ17ኛ ምዕራፍ ላይ እንዲቀመጥ የተቀመጠ ነገር አንድ ሰው ምዕራፍ 1 ሳይነበብ ምዕራፍ 2 ሳይነበብ እስከ ምዕራፍ 16 ያለው ሳይነበብ እንዴት ተደርጎ ነው ተዘሎ ሁሉም ሲወጣ? እስኪ ዮሐንስ ወንጌል ምዕራፍ 17 አውጡ፣ ታሪክ አሳያቸዋለሁ። እንዴት ይሆናል እንዴ? ዮሐንስ 17ን እኮ የሚያነብ ሰው በልቡ በአእምሮው በሐሳቡ ከቁጥር 1 ጀምሮ ከምዕራፍ 1 ጀምሮ እስከ ምዕራፍ 16 ያለውን ሐሳብ ይዞ ነው ወደ 17ኛው ምዕራፍ የሚኬደው እንጂ ቀጥታ 17 ቁጥር እየጠራ እንዴት ስለ ምዕራፍ 17 ብቻ ይወራል? ምዕራፍ 17 ምን ይደረጋል? ምዕራፍ 15 ምንድን ነው የሚደረገው? ምዕራፍ 16 ምንድን ነው የሚደረገው? እግዚአብሔር ይመስገን። ስለዚህ አጠናኑ የተበላሸ ነው። አብን አክብረኝ ማለቱ የአብ መኖሪያን ከወልድ ውጭ ሊያደርገው አይችልም። ለምን? ምዕራፍ 14 ላይ በእኔ የሚኖረው አብ ስራውን ይሰራ ብሎ ተናግሯል። ስለዚህ አብ በወልድም ይኖራል። እንዴት እሱ ተሰርዞ እዚህ ጋር አባቶ ብሎ ስላለ ከሱ ውጭ ያለ ነገር ነው? እኛ እንኳን በአቅማችን እኮ መዝሙረ ዳዊት 103ን ብታነቡ መዝሙረ ዳዊት 104ን ብታነቡ እኮ ነፍሴ ሆይ እግዚአብሔርን ባርኪ ይላል ዳዊት አይደለም እንዴ? ሆይ የሚባል አካል አለ እንዴ? እንዴት ነው? እንዴት አይነት አጠናን ቢጠና ነው ሆይ የሚባል አካል ሊፈጠር የሚችለው? አሁን እዚህ ጋር አባት ሆይ አለ። ሆይ ስላለ ሆይ ካለ ሌላ አካል ነው። ኦኬ፣ እንደዚህ አይነት ትርጉም የሚተረጉሙ ሰዎች ነፍሴ ሆይ ሲል ሆይ የሚባል አካል ለምን አይፈጥሩም ታዲያ? እና ነፍሱን አሁን ከዳዊት ወጥቶ ሌላ ቦታ ይሆናል። ነፍሴ ሆይ እግዚአብሔርን ባርኪ ስላለ ነፍሴ ሆይ ብሏልና ሌላ ቦታ ብትሆን ነው ሊባላል? ሆይ የሚባል አካል አለን እና ዓለም ዛሬ አብና ወልድ የተለያዩ አካላት ናቸው ብሎ የሚያምኑ ሰዎች ሆይ የሚባል አካል ፈጥረው ነው የሚያመልኩት። ሆይ የሚባል አምላክ ፈጥረውላቸው ወንድሞቻችን እህቶቻችን እነሱ የሚያውቁት ነገር የለም። ግን ይህን አጠናን የሚሉ ስኮላር ነን የሚሉ ሰዎች ሆይ የሚባል አካል ፈጥረውላቸው ሆይ የሚባል አምላክ ያመልካሉ። ከዛ ነው እግዚአብሔር ያለ ሆይ ከሚባል አምላክ ነፃ አወጣን። ሆይ ከሚባል አምልኮ ሆይ ከሚባል አካል እግዚአብሔር ነፃ አወጣን። ሆይ የሚባል አካል የለም። ዮሐንስ ወንጌል ምዕራፍ 12 ላይ ዮሐንስ ወንጌል ምዕራፍ 12 እሺ ልጅህን አክብረው ስላለ ልጁ ሌላ አካል ነው ተባለ። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አሁን ነፍሴ ታውካለች፣ ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጥቻለሁ። አባት ሆይ ስምህን አክብረው። ምንህን አክብረው? ስምህን አክብረው። ቅድም እዛ ልጅህን አክብረው ነው። ዮሐንስ 17 ላይ ዮሐንስ 17 ቁጥር 2 ላይ ምንህን አክብረው ነው የሚለው? ልጅህን አክብረው ነው የሚለው። ልጅህን አክብረው ስላለ ልጅ የሚባል ሌላ አካል ነው። ሌላ አካል ስለሆነ ነው ልጅህን አክብረው ያለው። ኦኬ እሺ። ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ ደግሞ ስምህን አክብረው ስላለ አክብረው ብሎታልና አንድ ሌላ አካል ነው ማለት ነው። የራሱን እኮ ነው ስምህን ነው እኮ የተባለ አክብረው። ስለዚህ ወደ መጽሐፍ ቅዱስ ስንመጣ የራሱን ስም የሚያከብር አብ አለ። ስምህን አክብረው የሚባል ስምህን አክብረው ስለተባለ ሌላ አካል አይደለም። ልጅህን አክብረው ስለተባለ ስለ ራሱ ልጅ ነው የሚወራው፣ ስለ ራሱ ስም ነው የሚወራው።
አብ የራሱን ስም ያከብራል። አብ የራሱን ልጅ ያከብራል። ስምህን አክብረው ስላለ ስሙ ሌላ ከሱ ውጭ የሆነ ሌላ ማንነት ሌላ አካል እንዳልሆነ ሁሉ ልጅህን አክብረው ስላለ ደግሞ ልጁ ከአብ የተለየ ሌላ አካል ሌላ ማንነት ሊሆን አይችልም። ዳብል ስታንዳርድ ሊሆን ይዘን መጽሐፍ ቅዱስ ልንተረጉም አንችል። ልጅህን አክብረው ማለት ሌላ አካል ያሳያል ከተባለ ስምህን አክብረው ካለ ደግሞ ስሙ ደግሞ የሚባል ሌላ አካል አለ ብላችሁ መተርጎም ያስፈልጋል። አይ ስምህን አክብረው ሲማ አይ አክብረው ቢልም እኮ የራሱን ነው። ኦኬ እዚህም ልጅህን አክብረው ሲልስ የማን ነው? የራሱን ልጅ አይደለም እንዴ? የራሱን አካል እኮ መገለጫው ነው፣ መታያው ነው። አብን አየን የምንልበት አካል ነው። ሌላ መንገድ የለውም። እኔን ያየ አብን አይቷል የተባለበት አካል ነው። ስለዚህ ልጅህን አክብረው ሲል ስለዛ አካል ነው የሚያወራ ያለው። ስምህን አክብረው ሲል ስለ ራሱ ስለ አብ ስም ነው የሚያወራው እንጂ አክብረው ስላለ ሌላ አካል ነው ሊባል አይችልም። ከተባለም ደግሞ ለሁለቱም ሌላ አካል ነው ተብሎ ነው ሊነገር የሚገባው እንጂ ልጅህን አክብረው ሲል ሌላ አካል፣ ስምህን አክብረው ሲል ደግሞ ሌላ ልንሆን አንችልም። ደብል ስታንዳርድ መሆን አይችልም። እዚህ ጋር የተረጎም ከሆን እዚህ ጋር ተረጉማል። የምንናገረው የእግዚአብሔር ቃል ነው፣ የማይጋጭ አይመችም። የእግዚአብሔር ቃል የማይጋጭ ስለሆነ አይመችም። እዚህ ጋር ሌላ ተርጉመ እዚህ ጋር ሌላ ልተረጉም አትችልም። የተስማማ ነው። የነቢያት ቃል እርስ በርሱ ምን ያደርጋል ይላል መጽሐፍ ቅዱስ? ይስማማል ይላል። እግዚአብሔር የተመሰገነ ይሁን። የምናወራለት ኢየሱስ አንድ ራስ ብዙ ዘውዶች ነው። የሆነች ነገር ጭንቅላት ቁጭ አድርገህለት በቃ ይቺ ብቻ ነው ኢየሱስ ብለህ እንድትቀመጥለት መጽሐፍ ቅዱስ አይፈቅድም። በአንድ ራስ ላይ ብዙ ዘውዶች የሚታይበት ኢየሱስ ያለው የመጽሐፍ ቅዱስ ኢየሱስ ስኮላሮች ስለፈጠሩት ኢየሱስ አይደለም ማወራለን። የሆነ ከኛ በእድሜ የቀደሙ ሰዎች ስለተፈላሰፉለት ስለዛ ኢየሱስ አይደለም ማወራለን። መጽሐፍ ቅዱስ የሚያወራው አንድ ራስ ብዙ ዘውዶች የተባለለት ኢየሱስ እሱ ኢየሱስ ነው። ነፃ የሚያወጣ ኢየሱስ። እግዚአብሔር ይመስገን። ሌላም አንድ ነገር ላንሳላችሁ።